ከኢትዮጵያ ባህል አለባበስ ያፈነገጠ ድርጊት የፈጸሙት ቲክቶከሮች በቁጥጥር ስር መዋላቸው ተነግሯል። ሌላኛው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ ወራት ባልሞላ ጊዜ ውስጥ በተከታታይ መመላለሳቸው ታውቋል። ከዚህ ጀርባ ምንድን ነው ያለው? ሰላም ጤና ይስጥልን ውድ የቻናል ተከታታዮች፣ ይህ የዕለቱ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ትውልድ የጠፋ በጣም በሚያሳዝንና ልብ በሚሰብር መልኩ በአደባባይ አካል ለብሶ ትላንትና የተፈራው በጥቃቅን ነገር ሶሻል ሚዲያ ላይ ኢንፍሉዌንስ ካደረጉ በኋላ ትውልዶችን ይዞ እየጠፉ ናቸው። የዲያብሎስ ስራ በኢትዮጵያ የሚል ወይም የሳጥናኤል ጎል መካከል አንዱ ተላላኪ ከፍተኛ በጀት ተመድቦላቸው አለባበሳቸውን ጭምር ሰይጣን እያሽከረከራቸው እንደሆነ በርካቶቹ ሀሳባቸውን ሲገልጹም ተስተውሏል። በተለይ ጥሩ ነገሮችን መልካም ነገሮችን ሶሻል ሚዲያ ላይ በመስራት ከዛም ደግሞ ሰይጣናዊ ባህሪያቸውን የተደበቀ ማንነታቸውን ይገልጣሉ። ከዛ በኋላ ትውልድ እንዲጠፋ ለካ እነዚህ ሰዎች ለካ መልካም ናቸው እንዲህ ያደረጉ ነው በማለት ትውልድ እነሱን እየተከተለ ይጠፋል። መጀመሪያ አመጣጣቸው ቀጥታ በዚሁ አለባበስና በሰይጣናዊ ተልዕኮ ሳይሆን መጀመሪያ በመልካም ነገር ይጀምራሉ። መልካም ነገርን እየሰሩ ትውልድን ብዙ ተከታዮችን የትውልድን ቀልብ ከሳቡ በኋላ ትውልድን በፍቅር ካሰከሩ በኋላ ያን አላማቸውን ወይም አጀንዳቸውን መፈጸም እንደጀመሩ ጭምርም ነው። ይህ አንድ በአንድ እየሆነ ያለው ጉዳይ በሳጥናኤል ጎል ኢትዮጵያ ላይ በሚለው ዙሪያ የወጡት እውነታዎች ያስረዳሉ። እጅግ የሚያሳዝነው ከዛም በድርጊታቸው ባለባበሳቸው እርቃናቸውን በአደባባይ የወጡበት እንደ ሀገር የታፈረበት ጉዳይ። በዚህ ልክ ምዕራባውያን ሀገር እንደዚህ ግፍ እንዳልተፈጸመ በተለይ ትውልድ ላይ እንዳልተደፋፈሩ በርካቶቹ ሀሳባቸውን ገልጿል። በተለይ በቲክታክ ክሬቲቭ አዋርድ ላይ እየሆነ ያለው በጣም ዘግናኝና ልብ የሚሰብር ክስተት ሆኗል። ወጣቱ ስምን ሰርቶ ነው የሚሸለመው? ቲክታክ ክሬቲቭ አዋርድ አዘጋጁስ ማን ነው? ኢትዮጵያ ላይ ቲክታክ እውቅና የለውም፣ አይከፍልም። ታዲያ ምንድነው ጥቅሙ? ሌላው ይቅርና በጣም የሚያሳዝነው እንደ መንግስት ለምን ዝምታ እንደተመረጠ አይታወቅም። ምክንያቱም ቲክታክ ኢትዮጵያ ላይ አይከፍልም። እስካልከፈለ ድረስ ታዲያ ፋይዳውና ጥቅሙ ምንድነው በማለትም ነው በርካቶቹም ሀሳባቸውን ሲገልጹም የተስተዋለው። በተለይ ናይጄሪያ አሁን ማታ ማታ ቀጥታ ስርጭቶችን ከልክላለች፣ እገዳ ጥላለች። ምክንያቱም በማታ ቀጥታ ስርጭት ላይ ብልግናና የተለያዩ ወሲባዊ ይዘት ያላቸውን ነገሮች ትውልድን የሚያጠፋ ነገር በተደጋጋሚ በማድረጋቸው ከዛም የተነሳ ታግዷል። ኢትዮጵያስ መቼ ነው በማለትም ነው በርካቶቹም ሀሳባቸውን ሲገልጹም የተስተዋለው። ታዲያስ በቲክታክ ክሬቲቭ አዋርድ ላይ የተለበሱ አለባበሶችን በማስመልከት ቀጥታ ፌዴራል ፖሊስ እያንዳንዳቸውን አብዛኞቹን በቁጥጥር ስር አውሏል። አንዳንዶቹ በቁጥጥር ስር ባይውሉም እንደ ጃኒ፣ ሌሎች ደግሞ ወንጌላዊት የምትባል እርቃኗን የመጣችው የተለያዩ አብዛኞቹ በቁጥጥር ስር እንደዋሉም የወጡት መረጃዎች ያሳያሉ። በደንብ ተመክሮ ከወጡ የተሻለ ይሆናል በማለት በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ምናልባት አንዳንዶቹ በመሃላቸው የተለያዩ እንደታሰበው አላማ ላይኖራቸው ይችላል በማለትም በርካቶቹ ክርክራቸውን እያስነሱ ይገኛሉ። ያም ሆነ ይህ ግን አለባበሳቸው ያስጠይቃል፣ ያስቀጣል በማለትም ነው ከባህልና ከስርዓት አንደኛው ሰው ወንጀል ብሰራ ይሻላል እንጂ እንደዚህ አይነት ድርጊት በጣም ከባድ ትውልድን የሚያጠፋ ነው በማለትም ሀሳባቸውን ሲገልጹ ተስተውሏል። ያውም በኢትዮጵያ ሀገር ፈሪሃ እግዚአብሔር ባለበት ሀገር በማለት በርካቶቹም ሀሳባቸውንና ተቃውሟቸውን ሲያሰሙም ተስተውሏል። ሌላኛው መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ በተደጋጋሚ የባህር በር ጥያቄን አልፎም ደግሞ በመንግስት ሚዲያዎች ላይ በተለያዩ ጊዜ የባህር በር ጥያቄዎች እየተነሱ ናቸው። የኢትዮጵያ መንግስት የኢትዮጵያ ሕዝብ ፊቱን ወደ አሰብ ያዞረው ይመስላል። ከዛም የተነሳ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተደጋጋሚ ወደ ሳውዲ እያቀኑ ይገኛሉ። ወደ ሳውዲም ካቀኑ በኋላ በተለይ ቦራት ባልሞላ ጊዜ ውስጥ አራት ዙር ወደ ሳውዲ አረቢያ ሄዷል።
ይህም እሳቸው የተቻለውን ሁሉ ኢትዮጵያን ለመውጋትና ኢትዮጵያን ለማዳከም የተቻለውን ሁሉ ሊያደርጉና በኢትዮጵያ ዙሪያ ሊሆን እንደሚችል በርካቶቹም ጣታቸውን እየቀሰሩ እንደሚገኙ ጨምረው ነው። ምክንያቱም የኢትዮጵያ ባህር በር ጥያቄን ተከትለው ያን በማስመልከትም በተደጋጋሚ እሳቸው ወደ ሳውዲ ማቅናታቸው ጥያቄ ያስነሳና ውዝግብ ያስነሳ ጉዳይ ሆኗል። ከዚህ ጀርባ እንግዲህ ኢትዮጵያ አሰብን የጠየቀችበት ዋነኛው ምክንያት ሊሆን እንደሚችልም ነው። ኢትዮጵያ እንግዲህ አሰብ ይገባኛል ጥያቄ አንስታለች። ሳውዲ አረቢያ ደግሞ በቀይ ባህር ላይ የበላይነት ይዞታ ትፈልጋለች። የኢትዮጵያ መንግስት በተመሳሳይ ደግሞ ከዩናይትድ ወይም ከተባበሩት አረብ ኤሚሬትስ ጋር እጅና ጓንት መሆናቸው የታወቀ ነው። ሳውዲ ምናልባት የኢትዮጵያን የበላይነት ላትፈልግ ትችላለች በማለትም በርካታ የመረጃ ምንጮችም እየገለጹ እንደሚገኙ ጭምርም ነው። ምናልባት የጦር መሳሪያ ድጋፍ ፈልጋ ይሁን ብቻ የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ከአንድም ሁለቴ በወር ውስጥ ብቻ ወደ 4 ጊዜ ወደ ሳውዲ አረቢያ ማቅናታቸውን የወጡት መረጃዎች ያሳያሉ። ከዚህ በፊት ደግሞ ወደ ግብጽ ማቅናታቸው ከዛም ደግሞ ከግብጹን ፕሬዝዳንት አልሲሲን ካገኙ በኋላ የኤርትራ አካባቢ ምጽዋ አካባቢ የጦር መሳሪያዎችን የጫኑት አውሮፕላኖች ወደዛ ወርዷል የሚል መረጃዎች በሰዓቱ መናፈሳቸው የሚታወስም ነው። አጠቃላይ እንግዲህ የኢትዮጵያ የወደብ ጥያቄን በማስመልከት ታሪካዊ የኢትዮጵያ ወደብ ነው አሰብ፣ ምጽዋ ታሪካዊ የኢትዮጵያ ወደብ እንደነበሩ ጭምርም ነው። ኢትዮጵያ ግን እስካሁን ድረስ ላንድ ላክድ ሆና ወይም ዝግ ባህር አልባ ሀገር ሆና መቅረቷ በርካታ ዋጋ እንዳስከፈላት ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ፓርላማና የተለያዩ ምክር ቤት ስብሰባዎች ላይ ማንሳታቸው የታወቀ ነው። ወደብ አልባ መሆኗ ከፍተኛ ችግርና የኢኮኖሚ ክራይሲስ ወይም ቀውስ እንዳስከተለ ጭምርም በተለይ እስከዛሬ ኢትዮጵያ ጅቡቲ ላይ ስትከራይ የነበረችበትም ነው። ኢትዮጵያ ራሷ ወደብ ከሌላት በጣም ከባድ ነው። ምክንያቱም አንድ የጦር ኃይል የበላይ የባህር ኃይል የበላይ ለሉዓላዊነቷ ከፍተኛና ወሳኝ ሚና ይጫወታል። ለወደፊቱ ደግሞ ዓለም ላይም በጣም ጠንካራና ብርቱ ሀገር በኢትዮጵያ ሉዓላዊነት ላይ ማንም ከመሬት ተነስቶ መናገር እንዳይችል ለማድረግም ይጠቅማል በማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ ከምንም በላይ ትኩረት የሰጡት የባህር ኃይል በላይም እንደሆነ ጭምርም የመረጃ ምንጮችም ሀሳባቸውን ከአንድም ሁለት ሲያጋሩም ተስተውሏል። ወደብ ሲኖር ደግሞ ወጣቱም ህዝቡም ሄዶ እንደፈለገም ይዝናናል። ኢትዮጵያ እስከ ዛሬ ድረስ ባህር ዳርቻ አይደላት። በጣም በሚያሳዝን ሁኔታ ዓለም ውስጥ ጥቂት ሀገራት መካከል አንዷ ተሰቃይታ ከምትኖር ሀገራት መካከል አንዷ ነች። ስለዚህ ወደብ በዚህ ሰዓት ከዚህ በፊትም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ፊታቸውን ወደ ሶማሌላንድ አዙሮ ነበር። የሶማሌላንድ ጉዳይ አልተሳካም። ምክንያቱም የ50 ዓመት ኮንትራት ስለሆነ አልተሳካም። ቋሚ ወደብ ነው ኢትዮጵያ የሚያስፈልጋት በሚል መሪ ነው በርካቶቹ። ምክንያቱም ከዛም የተነሳ ኤርትራ በሳቶም አላረፈችም። ሄዳም በሶማሊያ ጉዳይም ልትገባ ችላለች። ኢሳያስ ፕሬዝዳንት የኤርትራው ፕሬዝዳንት ከምንጊዜውም በላይ የኤርትራ ወጣቶችን ለማጨረስ ምናልባት ቆርጦ ሳይነሱ አልቀሩም በማለት በርካቶቹም ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። ይህ የሉዓላዊነት ጉዳይ ነው። ኢትዮጵያ ደግሞ በአሁኑ ሰዓት ተርባለች። ህዝቡ ወደ 130 ደርሷል። ኤርትራ ደግሞ 5 ሚሊዮን የማይሞላ ህዝብ ነው በማለትም ነው። አብዛኛው ከግማሽ በላይ የኤርትራ ህዝብም ኢትዮጵያ ውስጥ ነው የሚኖረው። እንደ ህዝብ ኤርትራውያን ምናልባት ላይጨክኑ ይችላሉ፣ እንደ መሪ ግን ተጨክኖባታል በማለትም ነው። ኢሳያስ አፈወርቂ እንግዲህ ስልጣን ከተቆጣጠሩበት ጊዜና ሰዓት ጀምሮ ኢትዮጵያ ጋር ሁሌ ነቆራና ጸብ ውስጥ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ 2010 ወደ ስልጣን በመጡበት ጊዜ ሰላም ለመውረድ ተሞክሮ ጥሩ የሰላም ጅማሬዎችና ተስፋዎች ነበሩ። ዛሬ ደግሞ በጣም በሚያሳዝን ሁኔታ የሻከረ ሁኔታ በተለይ ከሰሜን ጦርነቱ መልስ በኋላ ነገሮች እንግዲህ እንዳልተመቹም በርካቶቹም እየገለጹ እንደሚገኙ ጭምር የሚወጡት መረጃዎችን በማስመልከትም ነው ለእናንተ እየላችሁ መጣሁት። የዕለተ ሮብ ታኅሳስ 1 2018 ዓ.ም ዕለታዊ መረጃዎችን በማስመልከትም ለእናንተ ይዤላችሁ መጣሁት። ይህ የዕለቱ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።